ሰላም ጤና ይስጥልን። እንኳን ወደ እንማማር ዩቲዩብ ቻናል በሰላም መጣችሁ። ለዚህ ቪዲዮ አዲስ ከሆናችሁ ሰብስክራይብ አድርጉ። ብዙ እንማማርበታለን ማለት ነው። እንግዲህ አዲሶችም ላይክ አድርጉ። ቤተሰብ ያልሆናችሁ ቤተሰብ ሁኑ እላለሁ። እንግዲህ ዛሬ የምንማማረው ምንድነው? ዋት ኢዝ ስፒች ቴራፒ ኤንድ ኤርሊ ኢንተርቬንሽን ኤንድ speech and language developmental milestones, identify a delay, steps to follow, early intervention እንማራለን። እንግዲህ what is speech and language therapy? speech and language therapy developmental milestones ስፒች ኤንድ ላንጉጅ ቴራፒ ምንድን ነው? አይዴንቲፋይ ድሌይ ሲኖር እንዴት ነው አይዴንቲፋይ የምናደርገው ስንል ደግሞ ማን ይመጣ? ስቴፕስ ቱ ፎሎ ስቴፓችን ጠብቀን አይዴንቲፋይ እናደርጋለን ማለት ነው። ኤርሊ ኢንተርቬንሽን ሌላው ደግሞ ኤርሊ ኢንተርቬንሽን ነው። ኤርሊ ኢንተርቬንሽን ሰርቪስ ምንድን ነው የሚለውን ነገር እንግዲህ ዛሬ በሰፊው እንማማራለን። አብራችሁን ሁኑ። በመጀመሪያ ዋት ኢዝ ስፒች ቴራፒ ኤንድ ኤርሊ ኢንተርቬንሽን ከማለት በፊት ወይም ለአንድ ሰው ስፒች ቴራፒ ስንሰጥ መጀመሪያ ማወቅ ያለብን ምንድን ነው? ኮሚኒኬሽን አለ። ኮሚኒኬሽን ኢዝ ቬሪ ኢምፖርታንት ነው። ለምሳሌ አሁን አንድ ስፒች ቴራፒ ለመስጠት መጀመሪያ ምን ያስፈልጋል? ኮሚኒኬሽን ያስፈልጋል ማለት ነው። ኮሚኒኬሽን ኢዝ ኮምፕሌክስ ኤንድ ቬሪ ኢምፖርታንት ማለት ነው። ኮሚኒኬሽን ስንል ኮምፕሌክስ ነው እንዲሁም በጣም አስፈላጊ ነው ማለት ነው። ቢኮዝ ሁላችንም በኮሚኒኬሽን ነው ማለት ነው። ሁሉንም ሰው ኤኒ ፒፕልስ ዩዝ ኮሚኒኬሽን ምክንያቱም ሁሉም ሰው ኮሚኒኬሽን ተጠቅሞ ነው ስማይል የሚያደርገው። ፍላጎቱን ማለት አንድ ሰው ፍላጎቱን ለመግለጽ አንደርስታንድ ለማድረግ ማዳመጥ፣ ሊስኒንግ፣ አንደርስታንዲንግ፣ ስፒኪንግ፣ ሶሻል ኢንተራክሽን እነዚህን ነገሮች በምን ውስጥ ናሉ? በኮሚኒኬሽን ውስጥ ናሉ። ለምሳሌ አንድ ልጅ ስፒች ዲስኦርደር ወይም ስፒች ኢምፓየርመንት ኑሮበት ቴራፒ ለመስጠት መጀመሪያ በእነዚህ ነው በኮሚኒኬሽን ነው ተነስተን ነው እንትን የምናደርገው ማለት ነው ቴራፒውን የምንሰጠው ና ስለዚህ ሊስኒንግ ስንል ማዳመጥን በምን እናውቃለን ማለት ነው? በኮሚኒኬሽን። ለምሳሌ አንድ ሰው የማዳመጥ ኢምፓየርመንት አለው ስንለው ዝም ብለን አይደለምና ስናወራው እኛን አዳምጦናል ወይስ አላዳመጠን በሚለውን ነገር የሚተካልን ማን ነው? ኮሚኒኬሽን ነው ማለት ነው። እዛ ደግሞ አንደርስታንዲንግ ምን ያክል ተረድቶናል ይሄ ልጅ። እዛ ስፒኪንግ መናገር እንዴት ነው የሚናገረው። ሶሻል ኢንተራክሽን ደግሞ ይሄ ደግሞ ቬሪ ኢምፖርታንት ነው። ምክንያቱም ሶሻል ኢንተራክሽን ካለ ይሄ ልጅ አይ ኮንታክቱን ኢምፕሩቭ ያደርጋል ማለት ነው። ኮሚኒኬሽን ስንል እንግዲህ መናገር ብቻ አይደለም። ኮሚኒኬሽን ስንል መናገር ብቻ አይደለም። ሊስኒንግ ራሱ ኮሚኒኬሽን ነው። ማዳመጥ ራሱ ኮሚኒኬሽን ነው ማለት ነው። ስለዚህ በዚህ በስፒች ቴራፒ ልንሰጥ ስንል ትልቁ ነገር ማወቅ ያለብን ምንድን ነው? ኮሚኒኬሽን ነው ማለት ነው። ስለዚህ በኮሚኒኬሽን እንግባባለን፣ ፍላጎታቸውን ይገልጻሉ። ስለዚህ ኢት ኢዝ ቬሪ ኢምፖርታንት ስፒች ቴራፒ። ከዛ ደግሞ ስፒች እና ላንጉጅ ከዛ ይሄ ደግሞ አንዳንዴ ስፒች ቨርሰስ ላንጉጅ ሁሌም አንድ አይነት ይመስሉናል፣ ግን በጣም ቢግ ዲፈረንስ ነው ያላቸው ስፒች እና ላንጉጅ ማለት ነው። እና ስለዚህ በመጀመሪያ ዋት ኢዝ ላንጉጅ ስንል ላንጉጅ ሪፈርስ ቱ ዘ ወርድስ ዊ ዩዝ ሃው ዊ ዩዝ ዘም ቱ ሼር አይዲያ ጌት ዋት ዊ ዋንት አንደርስታንዲንግ ቶኪንግ ሪዲንግ ራይቲንግ። እንግዲህ ማለት ላንጉጅ የምንለው ምንድን ነው? ምን ያህል ቋንቋ አውቀዋል፣ ምን ያክል ተረድተዋል፣ ምን ያክል ተገንዝበዋል፣ እንደዚህ የምንልበት ላንጉጅ ይባላል። ምን ብለናል? ሪፈርስ ቱ ዘ ወርድስ ዊ ዩዝ ሃው ዊ ዩዝ ዘም ቱ ሼር አይዲያ ኤንድ ጌት ዋት ዊ ዋንት። እንዴት ነው ማለት አንደርስታንዲንግ አድርገዋል ወይ፣ ሲያወሩ፣ ሲያነቡ፣ ሲጽፉ ምን ያክል ተረድተዋል ብለን የምናውቀው እንግዲህ መጀመሪያ እንደነገርኳችሁ ስፒች ቴራፒ ለመስጠት ኮሚኒኬሽን ያስፈልገናል ብለናል። እና ስለዚህ ምን ያክል ተረድተዋል የሚለው ደግሞ በምን እናውቃለን? በላንጉጅ እናውቃለን። ስለዚህ ምንድን ነው ሌላው ኢምፖርታንት ደግሞ ላንጉጅ ነው ስፒች ቴራፒ ለመስጠት ማለት ነው። ሌላው ደግሞ ስፒች ነው። ስፒች የምንለው ኢዝ ሃው ዊ ሳይ ሳውንድስ ወርድስ። ስፒች ስንል ግን ያላቸውን ቃላቶች እንዴት ነው የሚናገሩት
ምን ያህል ተረድተዋል የሚለውን ነገር የምናይበት ነው። ለምሳሌ ላይ አንደርስታንዲንግ ማድረጋቸውን፣ ማውራታቸውን፣ መጻፋቸውን በምን እናውቃለን? በላንጉጅ እናውቃለን። ስፒች ስንል ግን ያላቸውን ቃላቶች እንዴት ነው የሚናገሩት? ለምሳሌ ስለ አንድ ስቶሪ ለአንድ ህጻን እየነገርን ከሆነ ከዛ ያንን ስቶሪ ምን ያክል ተረድቶታል የሚለውን ነገር በላንጉጅ እንናገራለን። የተረዳውን ደግሞ ሲያወራነ ሲነግረነ ደግሞ ይሄን በምን እናውቃለን? በስፒች እናውቃለን ማለት ነው። በዚህ በስፒች እንግዲህ አርቲኩሌሽን ይባላል። ስፒች ሳውንድ ፕሮዳክሽን ዩዚንግ አርቲኩሌሽን ይባላል ማለት ነው። ለምሳሌ we need to be able to say ቲ ሳውንድ ቱ ለምሳሌ አሁን በአርቲኩሌሽን ይባላል በስፒች ጊዜ ማለት ነው። ለምሳሌ በቲ የሚጀምር እንትን ስናደርግ ለምሳሌ ራቤት በል ስንለው እንግዲህ ኢንስቴድ ኦፍ ምን ይላል? ዋቤት ይላል ማለት ነው። ይሄን በምንድን ነው? በስፒች ነው የምናውቀው ይሄንም ማለት ነው ምን ያክል ተረድቶታል። ስለዚህ አይሳይ ራቤት ብለው እሱ ደግሞ ምን ይለኛል? ዋዌት ይላል። ስለዚህ ትትናት አንደርስታንዲንግ ማለት ይሄ አንደርስታንድ አላረገውም ማለት ነው። እና ሌላው ደግሞ ቮይስ አለ፣ ስታተሪንግ መደጋገም አለ። በሚናገሩት ጊዜ ድምጽን ይደጋግሙታል ወይም ደግሞ ፓዝ ያደርጉታል። ይሄን በዚህ ምክንያቱም እዚህ ተነስተን ነው እንግዲህ ስፒች ቴራፒ የምንሰጠው ማለት ነው። እና ስለዚህ what is speech therapy and early intervention ከማለታችን በፊት ወይም እንዴት ነው ስፒች ቴራፒ የምንሰጠው ከማለታችን በፊት ምን ማወቅ አለብን? ላንጉጅ ማወቅ አለብን፣ ስፒች ማወቅ አለብን እና ኮሙኒኬሽን በእነዚህ በሶስቶች ነው እንግዲህ እንትን ቴራፒውን የምንሰጠው። እና እንግዲህ ለምሳሌ አሁን ራቤት ብንራ ራብ እያሉ ብዙ ሰዓት ይደጋግሙታል፣ ሪፒቲንግ ያደርጉታል ማለት ነው። እና እንግዲህ እነዚህ የላንጉጅ ስፒች ኤንድ ኮሙኒኬሽን ይሄን ይመስላል። ቀጣይ ደግሞ ዋት ኢዝ ስፒች ቴራፒ ስንል ስፒች ቴራፒ ኢዝ ኤ ትሪትመንት ዛት ካን ሄልፕ ኢምፕሩቭ ኮሙኒኬሽን ስኪል። ስፒች ቴራፒ ማለት ምንድን ነው? ኮሙኒኬሽን ስኪልን የምናሳድግበት መንገድ ነው። ለምሳሌ ቬሪ በነገራችን ላይ ስፒች ቴራፒ ኢትስ ቬሪ ኢምፖርታንት ነው። ኦኩፔሽናል ቴራፒ ኢትስ ቬሪ ኢምፖርታንት በት ስፒች ቴራፒ ኢዝ ቬሪ ኢምፖርታንት። ከቴራፒዎች አንዱ በጣም ጠቃሚ የሆነው ምንድን ነው? ስፒች ቴራፒ ነው። ምክንያቱም አንድ ልጅ መናገር ከቻለ ለመርዳት ቀላል ይሆናል ማለት ነው። ይህ እንግዲህ ታርጌት የሚያደርገው ምንድን ነው? ቴራፒ ካን ታርጌት ሪፒቴቲቭ ላንጉጅ፣ ኤክስፕሬሲቭ ላንጉጅ፣ አርቲኩሌሽን ኤንድ ሶሻል ኮሙኒኬሽን ነው። ሪፒቴቲቭ ማለት አንደርስታንድ ማድረግ ነው። ኤክስፕሬሲቭ ማለት ደግሞ ስፒኪንግ የሚፈልጉትን ነገር እንዲናገሩ ማድረግ ማለት ነው። አርቲኩሌሽን ማለት ደግሞ አርቲኩሌሽን ቅደም ተከተል እንዲኖረው ማለት ነው። እዛ ሶሻል ኮሙኒኬሽን ይሄም ደግሞ አይ ኮንታክት እንዲኖራቸው ይረዳል ማለት ነው። ይሄ እንግዲህ ይህ ቴራፒ ታርጌት አድርጎ ቴራፒው የሚሰጠው ምንድነው? ሪፒቴቲቭ ላንጉጅ፣ ኤክስፕሬሲቭ ላንጉጅ፣ አርቲኩሌሽን ኤንድ ሶሻል ኮሙኒኬሽን ነው። እንግዲህ በእነዚህ በአራቶች ቴራፒውን መስጠት ይቻላል ማለት ነው። ሪፒቴቲቭ ማለት መጀመሪያ መረዳት፣ አዛ ኤክስፕሬሲቭ ማለት ደግሞ የሚፈልጉትን ነገር በምልክትም ሳይሆን በመናገር እንዲናገሩ ማድረግ ማለት ነው። ሌላው ደግሞ አርቲኩሌሽን በቅደም ተከተል እንዲያወሩ፣ ለምሳሌ እንደዚህ ድብልቅልቅ ሳይል በስነ ስርዓት በቅደም ተከተል ስቴፕ ተከትለው ፎሎ ስቴፕ ያልነው ቅድምና በዛ ተከትለው እንዲሄዱ እናደርጋቸዋለን። ሌላው ደግሞ ሶሻል ኮሙኒኬሽን ነው። ይሄም ደግሞ ኮንታክት እንዲኖራቸው፣ አይ ኮንታክት እንዲኖራቸው ከማህበረሰቡ ጋር ሲያወሩ ያንን ፐርሰን እያዩ ስለሆነ የሚያወሩ ይሄ ለምን ይጠቅመናል? ለአይ ኮንታክት ይጠቅመናል ማለት ነው። እንግዲህ ስፒች ቴራፒ ኮምፕሌክስ ነው ብለናል። ኮምፕሌክስ ነው ያልነበት ምክንያት ደግሞ እነዚህን ሁሉ ስለያዘ ነው ማለት ነው። እነዚህን ሁሉ ያጠቃልላል። ስፒች ቴራፒ በየትኛውም ቦታ ሊሰጥ ይችላል። በክሊኒክ፣ በስኩል፣ ሆም፣
ሊሰጥ ይችላል። ግን ኤርሊ ከተጀመረ ወዲያውኑ ቀላል እየሆነ ይሄዳል ማለት ነው። እንግዲህ ስፒች ቴራፒ በነገራችን ላይ ስፒች ቴራፒ ከኢዚ ነው ከሌሎች ቴራፒዎች እና ለምሳሌ አንድ ልጅ ስፒች ቴራፒ ቢኖረው ያንን ድል ላይ ለማስወገድ ምን ማደረጋል? ኤርሊ መጀመር አለበት። ኤርሊ ከተጀመረ ስፒች ቴራፒ ሊጠፋ ይችላል ማለት ነው እና ስለዚህ ኤርሊ መጀመር በጣም ጥሩ ነውና እንግዲህ የዛሬ ቪዲዮአችን ዋት ኢዝ ስፒች ቴራፒ፣ ዋት ኢዝ ኮሙኒኬሽን፣ ዋት ኢዝ ላንጉዌጅ ኤንድ ዋት ኢዝ ስፒች የሚለውን ነገር በሰፊው አይተናል። አንድ ህፃን ስፒች ቴራፒ ቢያጋጥመን ምንድነው ማድረግ ያለብን የሚለውን ደግሞ በደንብ አይተናል ማለት ነው። እንግዲህ ቀለል ባለ መልኩ ስነግራችሁ ደግሞ አንድ ሰው ስፒች ቴራፒ ካለበት ኤርሊ መጀመር አለብን ማለት ነው። ኤርሊ ከተጀመረ ከኮሙኒኬሽን እንጀምራለን፣ ከዛ ላንጉዌጅ እንጀምራለን፣ ከዛ ስፒች እንጀምራለን፣ ከዛ ወደ ቴራፒው እንሄዳለን ማለት ነው። መጀመሪያ ግን በኮሙኒኬሽን ላይ ስንናገረው ያዳምጣል ወይ፣ ስናወራው ይመልስልናል ወይ፣ ተረድቶ ያወራነውን ነገር ይመልስልናል ወይ ሚለውን ነገር በኮሙኒኬሽን፣ በስፒች፣ በላንጉጅ አይተን ይሄን ኤርሊ ጀምረን የአንድን ህፃን ስፒች ቴራፒ ማስወገድ እንችላለን ማለት ነው። እና እንግዲህ በዛሬ ቪዲዮአችን ይሄን ይመስላል። በቀጣይ ደግሞ ስፒች ኤንድ ላንጉጅ ዴቨሎፕመንታል ሜቶድስ ሚሉትን ደግሞ እናያለን ማለት ነው። እንግዲህ ኮሜንት ወይም ያልገባችሁ ካለ ኮሜንት ስር አስቀምጡልኝ። ስለነበረን ቆይታ አመሰግናለሁ። ቻው